ሚስቴ ጋር በቆየሁባቸው 3 ቀናቶች ውስጥ እቺ ሁለተኛዋ ሴት እየደወለች ቴክስት እያደረገች ቁም ስቅሌን አሳየች። የት ጠፍተህ ነው? ለመፋታት የዚህን ያህል 3 ቀንና 4 ቀናትን ምን ያስፈልግሃል? ከዚህ በላይ የምትቆይ ከሆነ ያለበት ድረስ ራሴ እመጣለሁ። ስልክ አንሳልኝ፣ አናግረኝ፣ እዛ ማደርህን ተው፣ እኔ ጋና የት ነው ያለኸው እያለች ብቻ በየደቂቃውና በየሰዓቱ ስልክ አላነሳ ስላት የምትልካቸው ቴክስቶች አደነቆሩኝ። ፈታሃት ወይ? ተውኳት ወይ? ምን ላይ ደረሳችሁ? አሳውቀኝ። ፍቺ የዚህን ያህል ቀን ይፈጃል እንዴ? ብቻ በቃ እንደዚህ አይነት ነገሮችን ነው የምታወራው። ዝም ስላት ደግሞ ያለበት ድረስ እመጣለሁ እያለች ታስፈራራኛለች። ይህ ነገር በዚሁ ከቀጠለ ብዙ ነገሮችን ያመሳቅላል ብዬ ስላሰብኩኝ ቤተሰብ ጋር ደውዬ ልጃቸው እንደወለደችና መጥተው እንዲያዩት ከነገርኩኝ በኋላ እናቷ መምጣቷን ሳረጋግጥ ባለቤቴን ለእናቷ አስረክቤ ወደ ሚስቴ ጋር ሄድኩኝ። ከዛ ቤት ስርቅ ስለያት በጣም ውስጤን እያመመኝ ነበር። እውነት ለመናገር ሀውለት ካጠገቧ ፈጽሞ መራቅ አልፈለግኩም ነበር። ስራዬ የዚህን ያህል የሚያጨናንቅና አንድ ቦታ ላይ አስሮ የሚያውለኝ ስላልሆነ ሰፊ ሰዓት ነበር። እነዛ ሰፊ ሰዓቶችን ተጠቅሜ ልጄን በመንከባከብ ሚስቴንም በመንከባከብ አብሬያቸው እንዳሳልፍ ነበር የተመኘሁት። ነገር ግን ከዚህ በኩል ይቺ ሴት ዝቅዝ አድርጋ ያዘች። እሷ እቤት መጣች ማለት ነገሮች እንዳይስተካከሉ ሆኖ እንደሚመሰቃቀሉ ስለገባኝ ሄጄ እሷን ማረጋጋት አለብኝ ብዬ አሰብኩ። ከቤት ወጣሁ። ስወጣ በጣም ተናደድኩ። ሄጄ ባንቃት፣ ብመታት፣ ብሰድባት ብቻ ብዙ ነገሮችን እያሰብኩ ነበር ወደ እሷ ቤት እየሄድኩ የነበረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ደህና ናችሁ? አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ይህን ቪዲዮ ላይክ፣ ፎሎ፣ ሼር እያረጋችሁ ለብዙሃን እንዲደርስ አድርጉ። ፎሎ ያላደረጋችሁ ፎሎ አድርጉ። እንዲሁም አባያ፣ ቶፕ፣ ጫማ፣ ቦርሳ፣ ድሪአን የምትፈልጉ ቤተል ኤጂሞል 1ኛ ፎቅ 113 ቁጥር ሀውለት ጋር ሳታዩ እንዳትገዙ እያልኩኝ ሰሞኑን እንግዲህ አዳዲስ እቃዎች ስለሚገቡም መታችሁ እንድትጎበኙን በአክብሮት እጠይቃለሁኝ። ማንኛውንም ኢንፎርሜሽን ለመጠየቅ ባዮ ላይ ባለው ስልክ ደውላችሁ ልታናግሩን ትችላላችሁ። አብራችሁን ቆዩ። በመሃል ግን ተረጋጋ። ይሄ ሁሉ ያንተ ጥፋት ነው። መጀመሪያም ባለመረጋጋት ባለማሰብ ያጠፋኸው ጥፋት ነው እዚህ ሁሉ ጥንቀት ውስጥ የከተተ። ከዚህ ሴት ጋር በምታደርገው እያንዳንዱ ንግግርና እያንዳንዱ ግንኙነት ላይ እርጋታና ትዕግስት የጎደለው ከሆነ ቀጣይም ህይወትን ታበላሸዋለህ አልኩት ራሴ። እውነት ነው። መጀመሪያ ኃላፊነት የጎደለውና ትዕግስት አልበኝነት በተሞላበት መንገድ የገባውበት ህይወት ነው እንደዚህ አይነት ጸጸትና ጭንቀት ውስጥ የከተተኝ። እቤት በተቻለ መጠን ራሴን አረጋግቼ ለመግባት ሞከርኩ። ገና ስታየኝ የጠየቀችኝ አንድ ጥያቄ ፍቺውን ጨርሼ ያለፈ ህይወቴን ፋይል ዘግቼ መጣሁ በለኝ። በእነዚህ ሁሉ ቀናቶች ውስጥ መቼስ ዝም ብለህ አይደለም ስትንገላወድ የከረምከው አለች። ንዴቴ ሰማይ ነካ። ነገር ግን ላሳያት አልፈለኩ። በረዥሙ ተንፍሼ ፊቴን አዙሬ ጸጥ ብያት ቁጭ አልኩ። ሳያት እወደው የነበረው እናፍቀው የነበረው ላቅፈው ጋጓ የነበረው ማንነቷ ጠፋብኝ። ስሜቴ ዘጭ ሲል ተሰማኝ። ከሷ ጋር ስሆን በደስታ የሚሞላኝ ስሜት ሁሉ ጠፍቶ ከሷ ጋር የነበረኝ ፍቅር ሳይሆን ስሜታዊነት ነው አልኩኝ። በቃ ውስጥ የነበረው ስሜት ረገበ። በአካልም በመንፈስም ዘጭ አልኩኝ። እንዴት ልነግራት እንዴት ላስረዳት እንደምችል ግራ ተጋባሁ። ደጋግማ ፍቹን ጨርሼ መምጣቴንና ስለ ፍቹ ጉዳይ እንዳወራት ትወተውተኛለች። ፊቷ ላይ የሚንቀለቀል የቁጣ እሳት ይነበባል። አይኗም ጆሮዋም ሁሉም አካሏ ከኔ አፍ የሚወጣውን ነገር ለመስማት በጉጉት እየጠበቀኝ ነው። በዛ ሰዓት ለሷ መልስ ሳይሆን ጥል አማረኝ። ምን ብዬ እንደመመልስላት ስላላወቅኩኝ ተጣልቻት፣ ጮሄባት፣ ገፈታትሬያት እንደወጣ የሚያስገድደኝ ስሜት ውስጥ ገባሁኝ። ሀውለት እች ሴት ወጣትነቷን፣ ልጅነቷን፣ ያን የሚያምር መልኳን ሁሉ ለእኔ አሳልፋ የሰጠች እንቡጥ ናት። ያኔ እኔ ስለ ሚስቴ እንዲሆንኩ፣ እንዲወጣሁ፣ እንዲወረድኩ እያልኩኝ በማማክራት ሰዓት እሷም ዙሪያ ላይ ስለሚንዣበቡ ወንዶች፣ ስለሚወዷት፣ ስለሚያፈቅሯት፣ ሊያገባት ስለሚፈልጉ ሰዎች ሁሉ ታዋየኝና ታማክራኝ ነበር። እከሌ ይፈልገኛል፣ በዚህ ጉዳይ አልወደውም፣ እከሌ እንዲህ ብሎኛል፣ በዚህ ነገሩ ያስጠላኛል። ብቻ ብዙ ወንዶች ዙሪያ ላይ አንዣበቡ ነበር። እነዛን ሁሉ በአንድም ሆነ በሌላ ምክንያት አብረን ዲስከስ አድርገን ለጋብቻ ያቀረቡትን ጥያቄ ጥለንባቸዋል። መሀል ላይ ግን እኔና ሚስቴ ከተጣላን በኋላ እኔን ፈልጋ እኔን ወዳ ከኔ ጋር ለመጋባት ስትወስን ያልጮህባት፣ ያልሰደባት፣ ያልረገማት ምን ሆነሽ ነው እዚህ መናጢ ጋር፣ በዛ ላይ ደግሞ ባለ ትዳር ወንድ ጋር ምን ትሰሪያለሽ?
አንቺን የመሰልሽ ልጅ ያ ሁሉ ሰው እየፈለገሽ ያ ሁሉ ሰው ከስርስርሽ እያለ ከዚህ ሰውዬ ጋር ምን ታረጊያለሽ ብሎ ያልሳቀ ያላላገጠባት ይቅርብሽ ታይ ብሎ ያልተቆጣት ዘመድም ጓደኛም አልነበረም። ምኔን ወዳ ምኔን አይታ በምኔ ተማርካ እንደሆነ እንኳን አላቅም እኔ ራሴ። እሷ ግን እኔን መረጠች። በዛ በወጣትነት በምርጫ ዘመኗ እኔ ያገባሁትን እኔ ድሃውን አንድ ቀን ሚስቱን ፈቶ ሁሉ ነገሩን ለእኔ ሰጥቶ ከኔ ጋር ይጠቃለላል ብላ ያለምንም ነገር ወዳ እኔን አገባች። ስለዚህ ጉዳይ ሳስብ ሁሌ ይገርመኛል። ዙሪያ ላይ የነበሩ ሰዎችን አውቃለሁ። ማን ሲፈልጋት፣ ማን ሲጠይቃት፣ ማን ሲያማትራት እንደነበር አውቃለሁ። ወጣትነቷን፣ ልጅነቷን በዚህ ልክ ለእኔ ልሰጥ ያስቻላት አንድ ነገር ቢኖር እውነተኛ ፍቅር ብቻ ነው። አፍቃሪ ናት፣ የዋህ ናት፣ ልጅ ናት። ህይወት ለሷ ቀላል ነው። መብላት፣ መጠጣት፣ መላፋት፣ መሳቅ፣ መጫወት፣ በቃ ስለምንም ነገር አይጨንቃትም። ስለምንም ነገር አይገዳትም። የህይወትን መከራ የህይወትን ዳገት ጀመረችው እንጂ ብዙም አልሄደችውም። ልቧ ድንግል ነው። በክህደት፣ በጥላቻ፣ በማጣት፣ በመፈለግ፣ በናፍቆት አልተሰባበረም፣ አልተጎዳም። ውስጧ ንጹህ ነው። ምንም አይነት መከራና ስቃይን አላሳለፈችም። አዎ እሷ ልጅ ናት፣ የዋህ ናት። እኔ ጋም ስትመጣ ንጹህ አካሏን ንጹህ ልቧን ይዛ ነው። ያን ምንም ያልጎዳውን ማንም ያልጎዳውን ንጹህ ልብ በእኔ ክህደት፣ በእኔ ጥላቻ፣ በእኔ ናፍቆት መጎዳቱ አሳዘነኝ፣ አሳፈረኝም። ረጋ አልኩኝ። አልሰድባትም፣ አላመናጭቃትም፣ አልጎዳትም። እንደምንም አርጌ አባብላታለሁ፣ እንደምንም አርጌ አሳምናታለሁ። እቺን ንጹህና የዋህ ደግ ልጅ እቺን ወጣት ሴት ሁሉ ነገሯን አቆሽሼ አካሏንም ልቧንም አቆሻሽሼ ከዙሪያው አርቅም ብዙ ምርጫዎቿን አጨልሜባታለሁ ብዬ አሰብኩኝ። በህይወቴ እኔ በጣም መልካምና ጥሩ ሰው ነኝ ብዬ አስብ ነበር። ማንም ሰው በእኔ ይጎዳል፣ በእኔ ይሰበራል፣ በእኔ ይታመማል ብዬ አስቤ አላቅም። ዛሬ ግን ባሰብኩትም ሆነ ባላሰብኩት አጋጣሚ የሰዎች የመጀመሪያ ህመማቸው፣ የመጀመሪያ ሰባራቸው፣ የመጀመሪያ የልባቸው መከራና የልባቸው ሐዘን መነሻ መሆኔ እጅግ በጣም አሳዘነኝ። የሰዎችን ልብ ምጠግንና ለሰዎች መድኃኒትን መሆን ነው እንጂ የሐዘናቸውና የስቃያቸው መጀመሪያ መሆን አልፈልግም። ታዲያ ይችን ወጣት ሴት ሚስቴን አልፈታም ብላት ምን አይነት ሰው ነው የምሆነው ብዬ ሳስብ አስጠላኝ። ራት እዚህ ትዳር ውስጥ አትግቢ በኋላ ይቆጭሻል እየተባልኩ ነው ትለናለች እቺ ልጅ። ሳታገባን ያለችው እናንተ በሷ ቦታ ብትሆኑ ምን ታደርጋላችሁ? እንዲህ ነው ታሪኳ። ስማችንን መጥቀስ ስለማልፈልግ ቀጥታ ወደ ታሪኩ ገባለሁ። ትውቃችን ህፃን እያለን ጀምሮ ነው። አንድ ሰፈር ነው ያደግነው። በጣም እንቀራረብ ነበር፣ ላይክ ሲስተርሊ ብራደርሊ እና እንደ ቤስት ፍሬንዶችም ነበርን። በዚህ ሁኔታ አንደኛ እና ሁለታችንም አረብ ሀገር ሄድን እና እኔ ዱባይ እሱ ደግሞ ሳውዲ። ለረጅም ጊዜ ማውራት አቁመን ነበር። የሆነ ታይም ማውራት ጀመርን። በመሀላችን የሁለታችንም ፋሚሊ የሆነች ልጅ ነበረች። እናም አንድ ቀን ከእህትነት አልፎ በፍቅር እንደሚወደኝና ሊያገባኝ እንደሚፈልግ ነገረችኝ። ደነገጥኩ። ላስብበት እንኳን አልኳትም። እንደማይሆን ነገርኳት። አሁንም ማውራት አቆምኩ። ዳይሬክቱ ላይ ደውልልኝ ነበር። ከዛን ግን እንዴትም ብለው አሳመኑኝ። እሱ ጋር ማውራት ጀመርን። በጣም እንግባባ ስለነበር ኤቭሪቲንግ በግልጽ ስለማወራ እኔም ወደድኩት። ማለትም ፍቅር ያዘኝ። በህይወቴ ሰው እንደዚህ አምኜ አላቅም። ምንም ቢል አምነዋለሁ። ለእሱ ስል ምንም ለመሆን ዝግጁ ነበርኩ። ምክንያቱም እሱ ለእኔ እንደዛ ነበር። መጀመሪያ ለእሱ ፋሚሊ ተነገረ። ዘመዶቻችንም ብቻ ሳይሆን ፋሚሊዎቻችንም በጣም ይቀራረቡ ስለነበረ እንደማይሆን ነገሩት። እሱም እንደማይሰማቸውና ሊተወኝ እንደማይችል ነገራቸው። እኔም እነሱ ካልፈቀዱ እንደማይሆን ስነግረው ደጋግሞ ለመናቸው። እናም እሺ ያሉት። ለእኔ ፋሚሊ ተናገርን። ለአባቴ እኔም ታላቅ እህቴን ወንድሜን ለምነው በጭራሽ አለ ልጁ ራሱ ደወለለትና እንደሚወደኝና ደስተኛ አድርጎ እንደሚያኖረኝ ደጋግሞ ነገረው። 2 ጊዜ ደውሎ አዋራው። እናም በዚህ መካከል እኛ እያወራን ነው እና ትንሽ እየተቀየረብኝ መጣ እና የሆነ ጠዋት ቪዲዮ ኮል ደውሎ አነሳሁት። ሆስፒታል ተኝቶ ነበር። በጣም ደነገጥኩ። አሞት እንደነበርና አሁን ደህና እንደሆነ ነገረኝ። እያየሁት ስለነበር ተረጋጋሁ። በቃ ከዛ ወዲህ የበፊቱ ነገር አልነበረም። በጣም ተቀየረብኝ። አንድ ቀን ለምን ብዬ ጠየቅኩት።
የዛኔ ሆስፒታል ያለው ምን እንዳሰብኩ ታውቂያለሽ? የሆነ ነገር በሆንስ? ህይወት አጭር ናት። ምናልባት አንቺ ጋር ለመገናኘትና አብረን ለመኖር ከ2 እስከ 4 ዓመት ሊፈጅብን ይችላል። ስለዚህ እዚሁ ካለ ቅርብ ሰው ጋር አውርቼ ህይወቴን ብጀምር ብዬ አሰብኩ። በጣም ገረመኝ። ምክንያቱም ይህን የሚያስብበት ታይም አልነበረም። ከኔም አልፎ አባቴን አሳምኖታል። ጓደኞቻችንን በዙሪያችን ያሉ ሰዎች ሁሉ አውቀዋል። ግን ሁሉም የራሱን ውሳኔ መወሰን እንደሚችል ነገርኩትና ቻው ተባባልን። በሁለተኛ ቀን የኔ ፋዘር ቴክስት አደረገልኝ። የልጁንም ስም ጠርቶ እንዲደውልልኝ ንገሪው አለኝ። ቴክስቱን ፎርዋርድ አደረግኩለት። እናም ደወለለት። አወሩ። እንደፈቀደልን ነገረው። ነገር ግን ሀገር ስንገባ ኒካ እንደሚያደርጉልኝ ነበር ደወለልኝ እና ፋዘሬ ያለውን ነገር ነገረኝ። እናም በቅርብ ኒካ ማድረግ እንዳለብንና ካልሆነ እንደሚቀር ነገረኝ። እኔም ትናንት ከነገረኝ ነገር አንጻር ይህን ተጠቀምኩበትና አሁኑኑ ኒካ ካላደረግን ይቅር ነገሩ በለውና እናቁም። ለእኔ ያለክ ፍቅር እንደነበረ ከሆነ እና መቀጠል ካለብን ኒካ ማድረግ እንዳለብን ፋዘሬን ልንገረው አልኩት። ባልወድሽ ኖሮ ይህ ሁሉ ስቃይ ለምን አሳለፍኩ ንገሪው አለኝ። አባቴም እኔ ያንቺን ደስታ ነው የምፈልገው፣ እሱንም አውቀዋለሁ፣ እተማመንበታለሁም። ብዙ ነገር አውርተናል። እናንተ ደስተኛ የሚያደርጋችሁን ምንም ነገር አደርጋለሁ። ለሰውም ወሬ ቦታ የለኝም። ከአንቺ ደስታ አይበልጥብኝም። ነገሮችን እስከማስተካከል እስከ 2 ወር ጠብቁ አለኝ። እሺ አልኩት። ለሱም ነገርኩት። ከዛ ግን ተቀየረ ብቻ አይገልጸውም። በጣም ብዙ ጊዜ ነበር የምናወራው። ኦንላይን ከሌለው ዳይሬክት ሁሌ ነበር እሱ የሚደውልልኝ። አሁን ግን ኖ እኔ ደካማ የምባል አይነት ሴት አይደለውም። በእርግጥ እወደዋለሁ፣ ግን ህይወት ውስጥ ማን መጣ ማንም ሄደ ህይወት እንደሚቀጥል አውቃለሁ። ግን ለፋሚሊ ሆነ በዙሪያችን ለነበሩ ሰዎች ሃው ካን አይ ኤክስፕሌን አላቅም። እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? አሁን ላይ እኔ እንደዚህ ብዬ እንኳን ማማክረው ሰው በዙሪያ የለም። ምክንያቱም ሁሉም ይቅርብሽ፣ እዚህ ነገር ውስጥ አትግቢ እና ብዙ ነገር ብለውኝ ነበር። አሁን ላይ ነግሬያቸው ቢሰሙኝ እንኳን ብለንሽ ነበር ነው የሚሉኝ። እሱን ቃል ካሁኑ መስማት አልፈልግም፣ አልችልም። እንዳበዛውብሽ አውቃለሁ፣ ሶሪ ብላለች። እና እናንተ በሷ ቦታ ብትሆኑ የምር ምን ታደርጋላችሁ? ትንሽ ውስብስብ ያለ ነው፣ ግን የምር ምን ታደርጋላችሁ? ቴንክ ዩ